እኔ ያለው ካንቺ ጋር ነኝ። እኔ ቃል አስገብቻታለሁ። ምን ያልወጣም ነይ በቃ ችግር የለውም። አብሽ በማርያም ምን ያልወጣም ብለኝ ብትመለስ ብያሰብኩ። ኧረ እኔው ጋር ትመለስ። አይ እንደዛ ማድረግ አልችልም ሙሉ ለሙሉ ማለት ነው ስልሽ በቃ አክስት ነሽ ቢሆን የደረሰባት ነገር አለ። ሶ አሁን ምንድነው ያንን ነገር ማስተካከልም አለማስተካከልም ለወደፊት ይጠቅምሻል። ግን አሁን ምንድነው ያሰብኩትኝ በላይ ወዳ ብትሆን ምን ትላለህ አንተ? በቃ ይቅርታኝ በቃ የለመደኝ አክስትሽን ይዣት ነው የመጣሁት። ምን በጀመሪያ ላናግራት ነው። እንዴት ነው ይዛት የምትመጣው? ምን ነው እንዴት ነው የምትነግራት እዚህ መኖሬን? አንተ ባለፈው ደውዬ ነበረ በቃ አገኘኋት ምናምን። እሺ ቤተሰብ እንግዲህ የብሌንን አክስት እየጠበቅኳት ነው። እዚህ ጋር ነበር የቀጠርኳትና ግዴታ ማግኘት ስላለብኝ ወይም ከብሌን ጋር ማገናኘት ስላለብኝ ነው የመጣሁት ማለት ነው። ቤተሰብ ደውላትና ቆየሁ እዚህ ጋር እኔ ራሱ በጣም እሺ እየደወልኩ ነው አታነሳም። በጣም ቆየሁ እዚህ እማ ቆየሽብን። ምንድነው ሊድ እንዴ? እየመጣሁ ነው። የት አካባቢ ናችሁ? አይ ያልኩህ እሺ ደርስ አንቺ ነሽ። እስቲ እጅሽን አንቺ ሰደት ካሜራ ያው እዚች ጋር ነኝ። ጥቁር በምናምን ያረክሽኝ ነይ ይኸው እና ምንድነው ካሜራ ምናምን አለ መሰለኝ። ካሜራ ግዴታ ነው። ልጅቷን አንድ የመሰተሽ ምንም ቢሆን ለሌላ ጊዜ ማረጋገጫ ይሆናል። አይ ካሜራው ብናስተካክል ጥሩ ይመስለኛል። ብቻ ልጅቷን አፍቃኛለች። አይ እሱ ማድረግ አልችልም። ካሜራ ይኖራል። ካልሆነ ግን መሄድ ትችያለሽ። አይ ይኑርና ለሌላ ጊዜ ምንም ሪስክ የለውም ችግር የለውም ካልሽ ነይና አውሪኝ እንደዚህ። እሺ መጣለሽ የመጣነ አለች ነው ነይ በቃ ደርሳለች። ቤተሰብ አንቺ ነሽ አክስቷ? ሰላም ነው? እንዴት ነሽ? አለን። ካሜራ ያዝኩበት ምክንያት ያው ግዴታ ማረጋገጫ ስላልፈልግ ነው። ልጅቷን እንጂ ዝም ብዬ አልሰጠሽም። ስለዚህ እንዴት ነው ብሌን እንዴት ልትወጣ ቻለች? እንዴት ልትጠፋ ቻለች? ያው በጊዜው ሱቅ ወጣለሁ ብላ ወጣቸው እና ሱቅ ብላ እኮ አይደለም እኛ ጋር ስትመጣ ግን እናንተ ሌላ ነገር እየሰራች እንደሆነ እየተሰቃየች እንደነበረ እኔ ምንም ነገር አላውቅም እና አሰቃይቻት እንደዚህ ምናምን አይደለም እና እንደዛ የምታሰብ ከሆነ አስተካክላለሁ። አስተካክላለሁ ምናምን ሳይሆን እኔ የምፈልገው ምን እንደሆነ ታውቂያለሽ? ወደ አክስት ወደ እህትሽ ወይም እናቷ ጋር ብትመለስ ብያሰብኩ። ኧረ እኔው ጋር ትመለስ። አይ እንደዛ ማድረግ አልችልም ሙሉ ለሙሉ ማለት ነው ስልሽ በቃ አክስት ነሽ የሆነ የደረሰባት ነገር አለ። ሶ አሁን ምንድነው ያንን ነገር ማስተካከልም አለማስተካከልም ለወደፊት ይጠቅምሻል። ግን አሁን ምንድነው ያሰብኩትኝ ነገሮችን እናስተካከልና አብረን ከቻለን ወደ እናትየው ጋር እንመለሳት ብዬ አሰብኩኝ። አይሆንም የምትይኝ ከሆነ ግን ነገሩ ወደ ሌላ ወደ ህግ መውሰድ እችላለሁ። የእናቷ አደራ አለብኝ በዛ ላይ አገሩ እኮ አደራውን እኮ አንቺ እየበላሽ ነው። እሷ እንደምትለኝ ከሆነ ስቃይ ባልሽ ሌላ ነገር ውስጥ አስገብተሽ ምናምን ቤተሰብ አውቄ ነው። ጓደኛዬ ናት ነኝ በጣም ትተውናለች። አቀን ነው አክስትየው አይደለችም። የባለፈው ቪዲዮ ላይ የደወልኩላት እንግዲህ ለእሙ ነው። እሙ እንመሳሰላለን ወንድሜ ነው። ሶ ምንድነው ዛሬ የታሰበው ነገር ባለፈው ፕራንክ አረጋታለሁ ብዬ አስቀይሜያታለሁ። ቤተሰቦቼ ናቸው እንግዲህ ሰላም ቢያቸው። ሰላም ቢያቸው። እንዴት ናችሁ? ሰላም። እሙ ጓደኛዬ ናት እንግዲህ ቤተሰብ ባለፈው ብሌንም ፕራንክ ስንሰራት ለሙ ነበር ደውዬ እንደዚህ ያለሽ ምናምን ብያት ብዙ አሳምኛት እሺ ምናምን ያለችኝና ዛሬ ደግሞ ያ ነገር ጥፋት ሆኖ ታየ። ስለዚህ ምንድነው ያሰብነው ዛሬ ብሌኗን አንደኛ ይቅርታ እንላታለን፣ ሁለተኛ ደግሞ በቃ አክስትሽ መታ ልትወስድሽ ነው በር ላይ ምናምን እንላታለን። የሷን ስሜት እናየዋለን በዛው ማለት ነው። ነው ውጪ በቃ አንቺ በር ላይ ትቆሚና ማለት ነው። ከዛ ባለፈ ግን ትልቅ ጊፍት ይዘናል አይደል? ይዘሽዋል። ስለዚህ ከሙ ያ እንግዲህ ትልቅ ጊፍት ለብሌን አለንና ያ ብሌኗ ምርጥ ልጅ ናት፣ በጣም ደስ የምትል ልጅ ናት። በጣም አስቀይመናታል። በጣምም ደግሞ ስሜታዊ አድርገናት ነበረ። ሮጣ መኪና ስር ልትገባ ምናምን ነበረ። በጣም አረጋግተናት ቤት ነው ያለችው። አሁን እሷ ቤት ነው ያለችው። እኔ ሙይን ዝያት ሄድና እዛ ነው ውጪ አክስትሽ መታለሽ ምናምን ብያት አንቺ በር ላይ አስቆምሽና እዛ ቤት ውስጥ ወከባን ፈጥራታለች ማለት ነው።
ብቻ ግን ዛሬም ያው ነገሩ ከባድ ነው። እየጎዳዋት ነው ግን ለአንዴና ለመጨረሻ ለዛሬ ብቻ ነው እናደርጋት። ቤተሰብ አብረን ወደ ቤት እንሄዳለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እሙዬ ካሁን በኋላ ከኔ ጋር ልታዩት ትችላላችሁ። አብረን ቀጥታ እንሄዳለን። ቤተሰብ ነው ተከተሉና ነይ ወደ ቤት እንሂድ። አንቺ ሰማይና እዚህ ጋር እንዳትይሽ ብሌ ነው እኔ ነኝ ክፈችው። ምን እየሰራሽ ነው? ቤት እኮ ዝም ብዬ እየጠራኩኝ ቆየህ እኮ። ከሰው ጋር ነው የመጣሁትና ማለት ነው። አንደኛ ደረጃ ተረጋጊ። ምን ተፈጠረ? አክስትሽን ይዣት ነው የመጣሁት። ምን መጀመሪያ ላናግራት ነው። እንዴት ነው ይዘሀት የምትመጣው? ምን ሆነህ ነው? መሄድ ስላለብሽ እንዴት ነው የምትነግራት እዚህ መኖሬን? አንተ ባለፈው ደውዬ ነበረ በቃ አገኘኋት ምናምን። የደወልከውን ዝም አልኩሽ። እኔ ስንት ነገር ነግሬሃት አብሬክ ስለኖርኩኝ ነው ዝም ብዬ። አሁን በቃ እንትን በይና ልብሶችሽን ያዣቸው። ልብስሽን ይዘሽ ወደዚህ ውጪ ነው ያለችው። ተዘጋጃለች። አብረሽ በጌታ ምን ሆነ ነው? በማርያም ምን እየሆንክ ነው? እና እኔ ሂጂ በላታ። እንዴት ነው ሂጂ ምላት? አንቺ እንዴ ሰውዬውንም እኮ ይዞ መጣለች። እዚህ እኮ ብቻዋን ይመጣች። አልፈልግም፣ እኔ ማንንም ማናገር አልፈልግም። አብረሽ በማርያም ምን ሆነ ነው? ምን እያደረግክ ነው? እንደኔ አብረሽ በዚህ ህይወት ከኔ ጋር መኖር ትፈልጊያለሽ? አዎ እኔ ችግር የለውም። አዎ እንደዚህ በቃ ችግር የለውም። ምን ሆነክ ነው? እኔ አይሆንም፣ በእናትሽ ከዚህ በላይ እንድትጎጂ አልፈልግም። ወይኔ ጉዴ! አብረሽ ምን እየሆንክ ነው? በማርያም ምን እየሆንክ ነው? እሺ ምን ብዬ ለምን ከዚህ በላይ? እኔ እኮ አለቀብኝ። እሺ አንተ ምን ሆነህ ነው? እኔ እንድትለምኝኝ አይደለም እኮ በቃ ብሌ ነው መሄድ ስላለብሽ ነው። ይቀር። ወይኔ ጉዴ ፈዳ እንዴ! እሺ ልብስሽን ያዥ በቃ። ያምን እኔ የትም አልሄድም። በቃ አልወጣም። እኔ ከዚህ ቤት ከፈለክ ወደዛ አባራት እሷን። እንዴ እንዴት ነው ማባራት? አንቺ ብላ መጣችሁ። እኔ እኮ አሁን እኮ ተረጋጊና እኔ አናግሬያት በቃ ነገሮችን አስተካክለን ምናምን። እኔ ከሷ ጋር ማውራት አልችልም። እንዴት ነው ማውራት? ድምፅሽን ቀነሺ። በኋላ እሷ ጋር ነው የምትገቢው፣ ሌላ ነገር እንዳይፈጠር። አብረሽ ማርያም እሺ ምን ብዬ ምንድነው ልብሴን የሚይዛው? እኔ ላምጣልሽ ብሌን። አብረሽ እናት ነይ ግቢ፣ ነይ ውጪ፣ ነይ ነይ በቃ ግቢ። እምቢ እያለችኝ ነው። እኔ ከዚህ በላይ ምንም ማድረግ አልችልም። ነይ ነይ ውጪ፣ ወደዚህ ነይ። እየጠራችሽ አይደል እንደ አንቺ። በቃ ነገሮችን እናስተካክላለን። ነይ ውጪ። አብረሽ ነይ እንግዲህ በማርያም በቃ ተወኝ። አልሄድም። ትገለኛለች። እኔ አለው ካንቺ ጋር ነይ። ሁሉንም ነገር እኔ እወጣዋለሁ። ነይ ምናወራው ሌላ ነገር እንፈልግም ከሷ ጋር እንዴ አክስትሽ እሷማ አክስቴ አይደለችም። እየተጫወታችሁ ቢሆን ነው። ምን አይነት ነገር ነው እያደረጋችሁ ያላችሁት? ወይስ አውቀን ነው እንትን ያለው ምናምን። አንቺ ለቀልድ ነው። ምንም አትንካኝ። በቃ አልፈልግም። እሺ ተረጋጊ። እንዴ ስላስጠጋኝ ነው እንዴ ሁሉ ነገር የምታደርገኝ? ምን እየሆንክ ነው? ታስቢ በእናትሽ ምን ሆነሽ ነው? እኔ እንደዚህ አስቤ ነው እንዴ? እኔ እንደዚህ አስቤ አይደለም። በቀደምም እንደዛ አሁንም እንደዛ። ምን እየሆንክ ነው? እኛ እንደዛ አይደለም። እኔ አልፈልግም። በቃ አትንኩኝ። እኔ አልፈልግም። እሷ ምንም ነገር አታውቅም ብለህ ነው የምትጫወት? ኧረ በእናትሽ ይገባብያት። እኔ እንደዚህ አስቤ አይደለም። በቃ እሺ እንደዚህ ታስቡ አይደለም። አልፈልግም። በእናትህ ተወኝ። እኔ በቃ ይቅርታ በእናትሽ። እኔ ፕራንክ ነው ልሰራሽ የፈለኩት። ባለፈው የደወልኩት ለዛ ነው። አስጠግተህ ስለኖርክ ነው የምትጫወት? እንደዛ አታስቢ በእናትሽ። እንደ ወንድም እያየሁሽ ወንድሜ ነኝ ብለሽኝ የለ እንዴ? እኔ ቢያንስ አይምሮሽን ትልበል እንዴ በእናትሽ። እንደዚህ አታርቂ። እኔ ይከፋኛል እንዴ አስጠግተህ ስላኖርክ ምናምን አትበይ። ይሄን አይል እንደዚህ አታርቂ። በቃ እሺ በጣም ይቅርታ በእናትሽ። አውርተኸኝ በእናትህ። እኔ በጣም ጨንቆኝ ነበር። እግዚአብሔርን ምን እያሰብክ ነው? ማርያምን እኔ በጣም ልክ አይደለም። እሺ በቃ ልክ አይደለም። በቃ ለዛሬ ይቅርታ ይደረግልንና ብሌ ነው አብረሽ በእናትህ ተው። በኔ ቦታ ብትሆን ምን ትላለህ አንተ? በቃ ይቅርታ። እሺ ይቅርታ ይነኝ በቃ አይለመደኝም። ይቅርታሽ እኔ ነኝ በቃ ጥፋተኛ። ይቅርታ በቃ ይቅርታ አድርጊልኝ። ያው ፕራንክ ምናምን ስለማታውቂ ነው እንጂ እንዲህ አይነት ቪዲዮ ይሰራ ነበር። ግን ብሌ ነው በቃ አታልቅሽ። ተረጋጊ በእናትሽ። አይለመደንም። ደንግጣለች። ስሜታዊ ነው። አይ በማይመጣ ነገር ነው የመጣ ነው።
በቃ ሁለተኛ እንዲያናደርግ እሺ። አይ በቃ እሺ፣ ወደ ራስሽ ተመለሽ። በቃ ይቅርታ። ችግር የለም። ደግሞ ሌላ ነገር ይዘንልሽ መተናል ማለት ደግሞ ትልቅ ሰርፕራይዝ በቃ ስጦታ ይዛልሽ። እሺ አታልቅሽ። አንቺ ምን ሆነሽ ነው? አይ በቃ ማይሰራ ስራ ነው የሰራ ነው እናውቃለን። በቃ እሺ ይቅርታ በእናትሽ በማይሆን ነገር ይቅርታ ይለመደኝ። እሺ በይኝ። ተነሽ ቆሚ ነው የሚገርምሽ። ቆሚ ተነሽ በቃ ተነሽ። እሺ ይቅርታ። እሺ ቤተሰብ ይቅርታ ማለት ነው። በዚህ አጋጣሚ ያው ፕራንክ እናደርጋለን ብለን በማይሆን ነገር መጣ። አይለመደኝም። እሺ እሺ በቃ እሺ። አይንሽን ጨፍኝ። ምን ነገር ነስተሽ በቃ ተረጋጊ። ተረጋጊና አይንሽን ጨፍኝ። ጨፍኝና እንዲህ በይ። በቃ እንዴት ጨፍኝና እንዲህ በይ። ጨፍኝ። ከፈች በፊት የተጠቀምንበት ስልክ ነው፣ ግን ነገሮች እስኪስተካከሉልኝ ድረስ አዲስ እስከገዛልሽ ድረስ አሙጋ የነበረ ስልክ ነው። እኔ ጠጋቢ እና እሷ ጋር ነበረ። እሷ ናት ይዛልሽ የመጣችው። ሲም ምናምን ያስገብተን ብሻል ምናምን ለጊዜው ይጠቅምሻል። እና ያው ሌላ ችግር ቢፈጠር ምናምን በሌለውበት ሰዓት ትደውይልኛለሽ ብዬ ነው ስልክ ገዛልሽ። አንድ ለምንቺ ቁጭ ያለ ስልክ ሰጠንሽ፣ ግን አዲስ ገዛልሻለሁ። እሺ ደስ አላለሽ? አይ ምንም ፊቷ ላይ ፈገግታ አይታይም። አይ ደንግጣ ነው ገዛ ነው። አይ ደስ ብሎኝ ተዋወቂያት በዚህ አጋጣሚ ጓደኛዬ ነው። የነባ አብራ አደግ ጓደኛዬ ነው። ስለዚህ ቤተሰብ እንግዲህ አሁን ደስ ብሎሻል ምናምን አይደል? ሁለተኛ ይለመደኛል። እኔ በበኩሌ ይለመድሻል እንደነሰረ ሁለተኛ አይደግምም። ያ ምን አይነት ስሜት እንደሚሰማት አይቻለሁ። ምክንያቱም አሁን አክስቷ ብትመጣ ራሱ ምን አይነት ፊሊንግ እንዳላት ምን ያህል እንደምትረበሽ ስላየሁኝ የበለጠ እንድጠነቀቅላት ነው የሚያደርገኝና በማይመጣ ነገር ነው የመጣሁት። ግን ይሁን ይቅርታ፣ በጣም ሁለተኛ የለመደኝም ምናምን። ቤተሰብ እናንተንም በጣም ይቅርታ እንላለን። አቦርቅም ይስልክ እኔ አንቺን ብሆን እያልኩ ነበር። በቃ ፈታ በያ። እሺ ሰላም ቢያቸው ደግሞ ቤተሰብን ሰላም በይ። ዛሬ እንደሌላው ጊዜ አይደለም። በደምብ እስቲ እንደዚህ በይ። እንደዚህ ይዛ እስቲ ሰላም በይ። መልበል ሰላም እንዴት ናችሁ ነው? ሰላም ተጠይቂያቸው። ሰላም እንዴት ናችሁ? እኔን አትይኝ፣ እነሱን እያየሽ በይ። እሺ ሰላም እንዴት ናችሁ? ሁላችሁም በሌላ ነኝ። አረጋ ኮስ አቻቸውና ኮስ እስቲ ሰብስክራይብ በያቸው። ሰብስክራይብ እሺ አርጉ በይ። እኔ ሰብስክራይብ ስል አርጉ በይ። ሰብስክራይብ አርጉ እና ቤተሰብ እንግዲህ እኔና ሙዬ ከዚህ በፊትም ያው በስልክ ያወራሁት እሷን ነበረ ምናምን። ከዛ በኋላ ተገናኝተናል። እንዳክስት ሆና እሷ ነበር እንትን ስትል የነበረች። እኔ ደግሞ በጣም ይቅርታ እንጠይቃችሁ። በጣም ይቅርታ አናደርግም ሁለተኛ ብሌኗል ይቅር በይን ምናምን። እና ቤተሰብ ስልክም ሰጥተናል። ባለስልክ ናት፣ ደውሉላት እሺ ከአሁን በኋላ እና ባለስልክ ነች። አንቺም ችግር ሲፈጠር ትደውልልናለች ማለት ነው። በዛሬ ቪዲዮ ይመስላል። ቻው እንበላችሁ። ቻው ቤተሰብ፣ እንወዳችኋለን።